እኔ ቃልህን ሰጥቻቸዋለሁ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው የጠላቶችን ደጅ መውረስ ነው የምናወራው ስለዚህ በመጀመሪያ ሁላችን መስማማት ያለብን ነገር ማለት ነው ዓለም ይጠላቸዋል understand this ዓለም ይጠላቸዋል trust me የሚጠላችሁ ለምንድን ነው የሚጠላችሁ ምክንያቱ ምንድን ነው የሚጠላችሁ ሪዝን ግልጽ ላድርግ መጀመሪያ ይሄን ቃል በደንብ ላውራችሁ ቃልህን ሰጥቻቸዋለሁ ስለዚህ ከተሰጠን ቃል የተነሳ ለምን የተሰጠን ቃል የዓለም ቃል አይመስልም ሰምታችኋል የተሰጠን ቃል የዓለም ቃል ስለማይመስል በደንብ ልንግባባም ስለማንችል ስለዚህ ብቸኛ መንገዱ ይወደናል ሳይሆን ቋንቋውን ምን እያወራ እንደሆነ ማታውቁት ሰው ካን ዩ ላቭ እኔ ከዓለም እንዳደለው ከዓለም አይደሉምና ስለዚህ ዓለም ጠላቸው ከዓለም አይደሉምና ሲባል ምንም ዓለም ላይ አይኖሩም ማለትም አይደለም ሶ ከሚለው ቃል በደንብ ስላልተነገራችሁ ነው that word በግሪክኛ ስኮል ሆ h o ho that word ሆ ማለት ምን ማለት መሰላችሁ this ማለት ነው ከዚህ ዓለም አይደሉም ከዓለም አይደሉም አይደለም ከዚህ ከሆነ ዓለምማ ናቸው ከሌላ ወርልድ ነው የመጣ ነው ማለት ነው ሶ የኢየሱስ ቋንቋው ልክ አይደለም እኔ ከዓለም እንዳደል ከዓለም አይደሉምና ስለዚህ ዓለም ጠላቸው ከዓለም አይደሉምና ሲባል ምንም ዓለም ላይ አይኖሩም ማለትም አይደለም ሶ ከሚለው ቃል በደንብ ስላልተነገራችሁ that word በግሪክኛ ስኮል ሆ h o that word ሆ ማለት ምን ማለት መሰላችሁ this ማለት ነው ከዚህ ዓለም አይደሉም ከዓለም አይደሉም አይደለም ከዚህ ከሆነ ዓለምማ ናቸው ኢየሱስ ናዝሬት ከተማ ያደገ ልጅ አገልግሎት ሲጀምር አንድም ቀን ከናዝሬት መጣው ብሎ አንድም ቀን የናዝሬትን ስም ጠርቶ ያውቃል እኔ ከላይ ወርጃለሁ እኔ ከላይ መጥቻለሁ እኔ ከአባቴ መጥቻለሁ ምናምን ነው የሚለው ሰዎች ግራ እስኪገባቸው ድረስ እንዴ ይሄ እናቱንና አባቱን ምናቃቸው ወንድሞቹ ምናቃቸው አይደለም እንዴ ኢየሱስ አጠያያቂ መሆን ጀመረ ለምን ከላይ እንደመጣ ብቻ ነበር የሚያወራው እስቲ ሰዎች የነገሌ ወንድም አይደለም እስኪሉ ድረስ ቋንቋ ይቀየርስ ከዛኛው ዓለም ነገር ማየት የጀመረ አንድ ሰው ዮሴፍ ነው እንዳየ ሲናገር ወንድሞቹ ምን አደረጉት ይጥሉት እንጂ ግን ይገዛቸዋል ዮሐንስ ወንጌል ምዕራፍ 17 ቁጥር 14 እኔ ቃልህን ሰጥቻቸዋለሁ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው የጠላቶችን ደጅ መውረስ ነው የምናወራው ስለዚህ በመጀመሪያ ሁላችን መስማማት ያለብን ነገር ማለት ነው ዓለም ይጠላቸዋል ያ ዓለም understand this ዓለም ይጠላቸዋል trust me የሚጠላችሁ ለምንድን ነው የሚጠላችሁ ምክንያቱ ምንድን ነው alright የሚጠላችሁን ሪዝን ግልጽ ላድርግ መጀመሪያ ይሄን ቃል በደንብ ላውራችሁ ኦኬ ቃልህን ሰጥቻቸዋለሁ ስለዚህ ከተሰጠን ቃል የተነሳ ለምን የተሰጠን ቃል የዓለም ቃል አይመስልም ሰምታችኋል የተሰጠን ቃል የዓለም ቃል ስለማይመስል በደንብ ልንግባባም ስለማንችል ስለዚህ ብቸኛ መንገዱ ይወደናል ሳይሆን ይጠላ ቋንቋውን ምን እያወራ እንደሆነ ማታውቁትን ሰው ካን ዩ ላቭ ዩ even እንደዚህ ያላችሁ ብለስ I love you ያለ ቢሆንስ but you don't know ለምሳሌ ያላችሁ ፓራካስቶፍላና አንድራኪስቶፍራ ካዲያታ እንዴት አድርሃል የኔ ወንድም ዓለማዊ ያይና what ብሎ ነው የሚሄደው are you with me now ኢንክራላ ፍራና አንድራኪስቶፍራ ለአዲያ ባለፈው አፕላይ ያረከው ነገር ይሳካል ስትለው እብድ ነው እንዴ ብሎ ይሄዳል ስለዚህ ስለማንግባባ ሊወደን አይችልም እየተግባባን ነው እመልስላለሁ እኮ ብላችሁኛል ኦኬ ቃልህን ሰጥቻቸዋለሁ እኔ ከዓለም እንዳይደለው ከዓለም አይደሉም ነው listen እኔ ከዓለም እንዳይደለው ከዓለም አይደሉምና ስለዚህ ዓለም ጠላቸው ከዓለም አይደሉምና ሲባል ምንም ዓለም ላይ አይኖሩም ማለትም አይደለም ሶ ከሚለው ቃል በደንብ ስላልተነገራችሁ ነው that word በግሪክኛ ስኮል ሆ h o ሆ በሉስቲ እንመልስላለን እኮ ብላችሁ ሆ ኦኬ ሆ በለዋ that word ሆ ማለት ምን ማለት መሰላችሁ this ማለት ነው ስለዚህ ከዚህ ዓለም አይደሉም ከዓለም አይደለም ከዚህ ከሆነ ዓለምማ ናቸው እየሰማችሁኝ አትመስሉም they are not from this world ነው እንጂ የሚለው they are not from the world አይደለም not this world but እኛ የራሳችን world አለ
እየሰማ አይመስለኝም ከኔ ጋር ናችሁ so they are not from this world so ከሌላ ወርልድ ነው የመጣ ነው ማለት ነው so የኢየሱስ ቋንቋው ልክ አይደለም ከዚህ ዓለም አይደለም ካለ I am not from this world ካለ now ይገባናል because ኢየሱስ ከየት እንደመጣ ስለምናቅ ማለት ነው so ከኔ ጋር በሉ እኔ ከዚህ this world አይደለም ከሆነ ሌላ ወርልድ ነው የመጣው ከሌላ ዓለም የሚመጡ በዘንድሮ ዓለምን ያሸበሩ ያሉ ዩፎ ነው የሚባሉት አይደል ያልታወቁ በራሪ ዲስኮች something or aliens ይባላሉ ያ እናንተ እኮ ለዚህ ዓለም aliens ናቸው አንድ ጊዜ ሃማ የሚባሉን ታውቃላችሁ ያ እና አስቴር ዘመን ላይ ነበሩ ሰው ሃማ መርዶክዮስ አልሰግድለት አለ ሁሉ ሰው ሲጎነበስ ይሄኛው ሰውዬ አልሰግድም አለ ከዛ ንጉሱ ጋር ሄደና ቋንቋቸውና ባህላቸው ወጋቸውና ህጋቸው እንደኛ አይነት ያልሆነ ህዝብ በግዛት ተበትኗል they are from another world ንገሩኝ እኔ ከሌላ ዓለም ነው የመጣው በእኛ ዓለም ንገሩኝ በእኛ ዓለም የሚሰገደው ለአንድ ብቻ ነው ወዳጃል so እነ መርዶክዮስ ያልሰገዱት ከሌላ ዓለም ስለመጡ ነው ስለዚህ ለዚህ ዓለም ነገር ሽርጉድ ማትሉት ከሌላ ዓለም ስለመጣችሁ አገር እየተሸበረ ሳለ ሰላም ይሆናል የምትሉት ከዚህ ዓለም ስላልመጣችሁ ምታወሩት ሁሉ እኮ ለሰው አይገባም የሆነ ሰዎች ተባብረው በርን ዘጋ ሲባል ይከፈታል ምናምን ትላል ይሄ ከየት የመጣ ነው ሲባል ከዚህ ዓለም አይደለም you are from a different world እየሰማችሁኝ አይደለም ምግብ የለም አልበሉም አልጠጡም ነገራቸው ታይዟል ግን ዝም ብለው ይደንሳሉ ምክንያቱም በዚህ ዓለም ያሉ ሰዎች እንዲያ ነገር ሲፈጠር ይበሳጫሉ ያለቅሳሉ ሄደው አልኮል ይጠጣሉ እኛ ግን ቸርች መተን እንዲህ እንላለን ምን ነው ሲባል ከዚህ ዓለም የኛ ዓለም ስታይል እየገባችሁ ነው so የተጠላችሁበት ትልቁ ምክንያት የመጣችሁት ከሌላ ዓለም ስለሆነና ደግሞ የዛ ዓለም ቋንቋ ይዛችሁ መጣችሁ እዚህ አሸባሪ ስለሆናችሁ ሉሲፈር በዚህ ዓለም ላይ ገዢ ነው እናንተ ደግሞ የሰው ዓለም ላይ ገብታችሁ አልገዛም ይያላችሁ አልሰግድም ይያላችሁ ምን አይነቶች ናቸው ይላል ስለዚህ ሊወዳችሁ ረበሻችሁታ even ከዛ ዓለም ስለመጣችሁ ሰዎች ለገንዘብ ለስልጣን ለምናምን ለጠላት አሰራ ሲያሸረግዱ ለሰው ምናምን እንደዚህ ሲሉ ማለት ነው እናንተ ምንም አይመስላችሁ ደርታችሁ ነፍታችሁ ትደላችሁ እና ማንነውና ነው ምናምን ትባላለ ማለት ነው ማንንም ሆነ አይደለም ከሌላ ዓለም ስለመጣ የትቢትና የኩራት ጉዳይ ሳይሆን የዓለም ልዩነት ነው ሰምታችኋል ያ so የዓለም ልዩነት ነው ኮርተን አይደለም አመፀኞች ሆነን አይደለም ትቢተኞች ሆነንም አንዳንድ ጊዜ በዚህ ዓለም ላይ ስላለ ነገር ስናወራ ሰዎች ስኬርድ ይሆናሉ ይፈሩናል በጣም በተለያየ ሪልም ላይ ያሉ አጋንንቱ ላይ ያሉ ቢዝነስ ላይ ያሉ ፖለቲካል ሁሉም ይፈሩናል ችግሩ ምንድነው እሱ እኛ አታከሮች ስለሆነን አይደለም ሰው አንነካም እኛ አንድ ባህል አለን ውጊያችን ከስጋና ከደም እኛ እንደዛ አንዋጋ ከስጋና ከደም ይዋጉት እዚህ ናቸው እኛ ጦርነታችንም ይለያል ወሪያችንም ይለያል ቋንቋችንም ይለያል አሜን ነው የሚባለው እዚህ ዓለም ላይ ጦርነት የሚያደርጉ ሰዎች በሬዲዮ ኮሙኒኬት ሲያደርጉ የሚነጋገሩት ነገር ላይክ ስማ አንተና ምናምን ይያሉ አይደለም በዚህ ጋር ሄደ ኖ የራሳቸው የሬዲዮ ኮድ አላቸው 1 2 3 እንደዚህ ይላሉ ሶ እኛም ምናወራው ከዳዲያችን ጋር ኮድ አለን ማሶኮ ፕራቴ ቴሌጋዲያቶ ምናምን ስንል አንድ ሰው ዞር ምን አልክ ሲል አንተ ምንም አላልኩም ዳዲን እያወራው ከዛ የሰማክ ሰው ግራ ይገባውና በቃ አባተን አሳየኝ ይላል ታንክ ዩ ኢየሱስም እንዲህ ተጠይቆ ነበር በቃ አብን አሳየንና ይበቃናል ሲባል ማለት ነው
አንተ እጅን ወደ ላይ ጠቁመ አባቴ እዛ ጫፍ ነው ምናምን አትልም እኔን ያየ ፋዘርን አይቷል ምናምን ትለው ጮክ በሉና ቋንቋችን ይለያል በሉት ንገሩኝ ከዓለም ነን ከዚህ ዓለም ግን አይደለንም ሌላ ዓለም አለንኛ ስለዚህ አጠገባቸው ሰው ዲያስፖራ ነገር ነው በሉት መጽሐፍ ቅዱስ ውስጥ ያለ ዲያስፖራ ያልሆነ የእግዚአብሔር ሙቭ ያንቀሳቀሰ አንድም ሰው የለም ልድገምላችሁ አረፍተ ነገሩን አብራራለሁ መጽሐፍ ቅዱስ ውስጥ ያነበባችሁት የእግዚአብሔር ሰው የሆነ ጌታ የተጠቀመው ዲያስፖራ ያልሆነ ሰው የለም በሉ አዳም የተፈጠረው ከገነት ውጪ ነው ገነት ውስጥ የሚመጣ ከሆነ ምንድነው እሱ ሰውዬ ትልቁ ዲያስፖራ ኢየሱስ አይደል እንዴ ከኔ መጣው በቃ ታዲያ እሺ አባታችን አብርሃም ምንድነው ከከለዳያን ኡር ተጠርቶ አይደል የገባው ምንድነው የቤተሰብ እኮ የዲያስፖራነት ዘመን ደግሞ እዛ ከናን ላይ ሲያበቃ ደግሞ እግዚአብሔር ያዕቆብንም ዮሴፍንም እንዳለ ልጆቹን ጠራረገና የተወሰዳቸው ግብጽ ወሰደ ስለዚህ ግብጽ ውስጥ ምንድናቸው ዲያስፖራ ግብጽ ደግሞ 400 አመት እንዳለ ከኖሩ በኋላ ጥርግ አድርጎ ነቅሎ ከናን ይዟቸው መጣ ከናን ከ400 አመት በኋላ ከመጡ ምንድናቸው ዳንኤል ምንድነው ሕዝቅኤል ምንድነው ነህምያ ምንድነው እዝራ ምንድነው ስለዚህ አንተ ምንድነህ ታንክ ዩ ይኸውላችሁ ብዙ ልጆች የምን አገልጅ ነው ሲባል እዚህ ያለውን ኢየሱስ ክርስቶስ ያልቀየረውን ይሄ አሮጌ ማንነት ምናምን ነው እንደ ዋንኛ ነገር አርጋችሁ የምታወሩት እኔ የሐዋሳ ልጅ ነኝ እኔ አርባ ምንጭ ነኝ እኔ ወለጋ ልጅ ነኝ እኔ የሐረር ልጅ ነኝ ምናምን ትላለ why do you talk like that እሱ ዘመንህ እኮ አብቅቷል ዳግም ተወልደ የለም እንዴ we are born from above shout yeah አያችሁ እንደ ሰው ልማድ ትመላለሳላችሁ ማለት ምንም እንኳን እንደ ሰው ልማድ ብንመላለስ እቃጦራችን ግን ምሽክን ለመስበር በእግዚአብሔር ፊት ከተባለ ማለት ነው ሰው ሲያይ ሰው ትመስላል ስለዚህ ጮክ በሉና ዓለም ይጠላኝ ከዚህ ዓለም ስለ አይደለም ዳያስፖራ ሆኜበት ነው እንግዳ ሆኜበት ነው ስለዚህ ማወቅ ያለባችሁ ነገር ይሄ ነው the whole bible concept ይሄ ነው ሁሉም ሰው ሲንቀሳቀስ ከነበረበት ቦታ ሆኖ አይነሳም ከዛ ሌላ ቦታ ሄዶ ነው እኔ ወደ ማሳየ ምድር ከአባት ቤት ከሀገር ከዘመዶች ውጣና ሂድ ይሄ የምን ላንጉዌጅ ነው ዳያስፖራ እናንተ አሁን ይሄ ላይፍ እንዳይኖራችሁ ነው ትንቅንቃችሁ ዋንኛው ቅና መሰጡት ከነገሌ ቤተሰብ መምጣታችሁ ያ ቤተሰብ ስቲል ከሰማይ እንደተወለዳችሁ ሁሉ አያምንም ስቲል አይገርማችሁ ስቲል ያ ቤተሰብ የዛ ቤተሰብ ሰዎች እንደሆናችሁ ነው የሚያውቀው እውቅና ሊሰጣችሁ ፈቃደኛ አይደለም never ever because ኢየሱስ ናዝሬት ከተማ ያደገ ልጅ አገልግሎት ሲጀምር አንድም ቀን ከናዝሬት መጣው ብሎ አንድም ቀን የናዝሬት ስም ጠርቶ ያቀም እኔ ከላይ ወርጃለሁ እኔ ከላይ መጥቻለሁ እኔ ከአባቴ መጥቻለሁ ምናምን ነው የሚለው ሰዎች ግራ እስኪገባቸው ድረስ እንዴ ይሄ እናቱንና አባቱን ምናቃቸው ወንድሞቹ ምናቃቸው አይደለም እንዴ ኢየሱስ አጠያያቂ መሆን ጀመረ ለምን ከላይ እንደመጣ ብቻ ነበር የሚያወራው እስቲ ሰዎች የነገሌ ወንድም አይደለም እስኪሉ ድረስ ቋንቋ ይቀየር እስቲ እየተስማማን ነው ያ በጣም ተጣብቃችሁ በቃ እኔ ማለት የኔ ልጅ ታላቁ እህቴ ታላቁ ምናምን ይያላችሁ የእንትና ዘር ጎመን ዘር ምናምን ይያልኩ ትኖራል ክርስትናው ምን ሆኗል እውቅና መስጠት በመድር ላይ ካለ ነገር ጋር አሁን ከኔ መጣችሁ ሲባል ካጋርጂ ምናምን ትለኛል ኢየሱስ ቢሆን ኑሮ ከሰማይ ወርጃለሁ አጠገባቸው ሰው ከሰማይ ወርጄ ነው የመጣሁት እዚህ አሁን ስለዚህ ያኛውን እውቅና መስጠት ስለማትችሉ አሁን ዓለም በበቂ ሁኔታ አይጠላችሁ የኔው ነህ ነው የሚለው እናንተም ብዙ ፕሮፖርሽኑን እውቅና መስጠቱት ከቤተሰብ ከዘር ማዘር ከዚህ መምጣታችሁ የት ኢየሱስ
አብዷል ብለው ሲያስወሩ ምክንያቱም ንግግሩ የብዶና ከላይ ወርጃለሁ ምናምን ይላል። ማርያም ሰምተሻል? ዮሴፍ ሰምታል? የኢየሱስ ወንድሞች እነ ይሁዳ እነ ጆሲ የሚባሉ አሉ። ሰምታችኋል? ወንድማችሁ የሚያወራው ክሬዚ ነገር ከላይ ወርጃለሁ ምናምን ሲል ማለት ነው። ቤተሰብ ሄደው ነገሩ ወይኔ ልጅ የለቀቃለች ማርያም። ከዛ መጣችና ማለት ነው በውጭ ቆማ እናትና እህቶች ወንድሞች ይፈልጓል ምናምን ብላ ስታስተራ እየባሰ እብደቱ ጨመረበት። ማን ነው ወንድሜ? ማናት እናቴ? እህቴስ ማናት ብሎ እያሳየ እነኛ አይደሉም ምን እውነትም ለቋል። በባላንስ ይሁት እዚህ ያለ የጌታ እህትና ወንድምሽን ነው በጣም የምትጣበቂው ኦር የእናት አባት ልጅ ኢቭን በጌታ እንኳን ባይሆን እሱ ነው የምትጣበቁት። አያችሁ? ስለዚህ ዓለም ለምን ይጣላችኋል? እናንተ ምን ምክንያት አለ? ለምን ትጠላላችሁ? በቅዱሳን ህብረት በሕያዋን ማህበር ተገኝቶ እግዚአብሔርን ለማምለክ እህት ወንድሞችን ከማየት እሷ ምናምን ላይ አጋግር ታወጫለች። ሁለተኛ ቸርች አለ እና የልትሄጂ ነው እናት አባትሽ ቤታ የምትጎሽቅ that's wrong. that's absolutely wrong. which means ይሄን ማይንድ ይዘን ነው እንደኛ ክርስቲያንን የምንለው። ከላይ መጥቻለሁ ከላይ የመጣ ነው እንደዚህ አክት የሚያደርገው። ዲያብሎስ አይጠላችሁም። ለምን ሲባል የሰፈር ልጅ መሆናችሁ ነው የሚያውቀው። ድንገት ግን ትለወጡበታላችሁ። because ኢየሱስ 30 ዓመት ሙሉ የት ማን እንደነበር የሚያቀም የሚዋጋውም ጠላትም አልነበረም። የት መጨረሻ ላይ ግን ከላይ ወርጃለሁ ሲል አየ የሆነ ቀን አለ ስትበስል በቃ እናት አባት ማን አላቅም እኔ ከላይ ነው የመጣው። የውስጡ ማንነት ከላይ የተወለደው ይበራልህና ይሄኛውን ያስረሳሃል የሆነ ቀን። ሻውት አሜን። ለዛ ነው ከላይ መተን ለዓለም እናስተምረው ስርዓት ብዙም የለም። በዓለም ስራ ስለምንኖር ይሄ አንዳንድ ጊዜ ያለ መብሰል ነው። ምክንያቱም ባይብልም ይናገራል ህፃኑ ልጁ ምንም እንኳን ወራሽ ቢሆን ህፃን ሆኖ ባለበት ዘመን ሁሉ ከባሪያ በታች ነው የሚሆነው ይላል። ከዛስ እኛም እንደዚሁ ከመጀመሪያ ዓለማዊ አስተምሮ በታች በቃ ከፊዚክሱ ከኬሚስትሪው ከባዮሎጂው ከአካውንቲንጉ ከህግ ከህክምና ምናምን በታች ነው ያለው። 1+1 ምናምን እንታው 2 አሳ 5 እንጀራ 5000 መገባል ገና ነው። ቆይ እንዴት ሆነ? ቆይ ማለት እንዴ ሚራክል ማን እንዴት ነው የሚመጣው? ቆይ ብሩ እንትን ቁጥር አለው አይደል እንዴ? ችግር የለም ስታድግ ይሆናል። አንተ የዓለም ነው በቃ ችግር የለም። እንደውም ከፈለክ ብሔራዊ ባንክ ተቀጠር ሂድ እንዴ ከቁጥሩ ዋለ ብሩ ኖት ሲታተም ቁጥር አለው አይደል? ኖት ሲታተም ቁጥር ጋር አንተ ማጠበቅ አደረገ። ኢየሱስ ያባዛው አሳኬን ነው የመጣው። ለወሬ ተመቸ አሳው ታርጋ ስለሌለው ቁጥር ስለሌለው ጠላችሁ ይላል። የሚገርመው ግን ክርስቲያኖች እንደዚህ ያለን ነው አይደል? ዓለምን እንወርሳለን። ስለዚህ የምትወርሱት የሚጠላችሁን ነው ማለት ነው። ይሄ አይደለም እንደ የጠላትን ደጅ ይስጠማል። ነገሩ የአብርሃም በረከት ማለት ይሄ ነው። የሚጠላኝን መውረስ። ዓለም ምን ያደርጋል? ግን ተወርሰዋል። ዓለም ምን ያደርጋል? የአብርሃም በረከት ግን እንደዚህ ይላል ዘር የጠላቶችን ደጅ የወዳጆችን አይደለም። ለካ ያለ ነው የጠላት ካምፕ ውስጥ ነው። የምስራቹ ግን ይሄ ነው። እየወረስ ነው እንሄዳለን። ቫራለዲያ የመጣው ወዳጃችን ኢየሱስ ኢሳይያስ 53 ላይ የተጠላ የህመም ሰው ደዌን የሚያቅ የተናቀ እኛም አይተን አላከበርነውም። ኢየሱስ ምን ያለ ሰው ነው? የተጠላ ብሎ ይጀምርና ኢሳይያስ 53 ግን ሲጨርስ ብዙዎችን ይወርሳል ይላል። የተጠላ እንዴት ይወርሳል? ምን አይነት ነገር ነው የምናወራው ዛሬ? Are you listening now? ይኸውላችሁ ወዳጆቼን በወርስ በሉ። እሱ ቀላል ነው። እንዲሁም ሊሰጡኝ ይችላል። ጠላቴን ኮረስኩ ግን ፈኒው ነገር ይሄ ነው። እግዚአብሔር ራሱ ዓለም እንደማይወደው ያውቃል። ለምን ኢየሱስ ያለው እኔን ስለጠላኝ አለ እናንተን ይጠላችኋል አለ። እግዚአብሔርን ዓለም አይወድም።
ባይብል ግን ሲናገር ዓለሙን ሁሉ እንዲሁ ወዷል ይላል። እግዚአብሔር ዓለምን ይወዳል፣ ዓለም ግን እግዚአብሔርን የሚገርመው ይሄ ነው። እኛ ዓለማኖችን እንወዳቸዋለን፣ እነሱ ግን እኛን። ስለዚህ ምንወርሳቸው በፍቅር ነው ማለት ነው። ለምን እኛ የመጣንበት ሀገር ቋንቋ አለን፣ የላቭ ላንጉዌጅ we love the world። ታንኮላቸውን አይደለም እንወደው፣ የሚያሳዩትን ባህሪ አይደለም እንወደው፣ ሰውነታቸው ማንነታቸው አላወቁም እንጂ የእግዚአብሔር ናቸው። we love them ለዛ ነው የምስራች ወንጌል ምን ነገራቸው። we love them እግዚአብሔር እንደሚያፈቅራቸው። ሁላችሁም ወደ ራሳችሁ ሳመጣችሁ ማለት ነው። እንደዚህ ቢል ጠይቃችሁ እዚህ ቤት ያላችሁ ልጆች ስለ ራሳችሁ ማትወዱት ነገር የለም? መልሱልኝ። ስለ ራሳችሁ አንድ ማትወዱት ነገር አለ? የሚገርመው ግን እግዚአብሔር ከነማንነታችሁ እንዲሁ ይወዳችሁ። እግዚአብሔር ይወዳችኋል፣ እናንተ ግን እናንተን አትወዱ። ምን አይነት ነገር ነው ይሄ ነገር? እኔ ይሄንን ፓርቴን አልወደውም ትያለሽ፣ እግዚአብሔር ግን እንዲሁ። እናንተ ያንን ፓርት ብትቀይሩት ነው የምትወዱት አይደል? እግዚአብሔር ግን እንዳለ ነው የሚወደው። ለዛ ነው እኮ በፐርሰናል ላይፋችን ላይ የእግዚአብሔርን ፍቅር መለማመድ ይከብዳል። ለምን አላ ማትወዱት ነገር ምን አይነት ሰው ነኝ ብለህ ራስን እኮ የምትረግመው ነገር አለ። ግን ዛሬ ልምከራችሁ፣ love yourself። እንዴት? እንዲሁ ያለ ምንም ክራይቴሪያ ምንሽም ሳይቀየር እንዳለ ነጭናጫ ነኝ። አዎ ከዛው ጋር ክትውስ እኔ ነገር መቋጠር አልችልም፣ በቃ ያስቸግረኛል። ለሰው የሰማሁትን ቶሎ ነው በቃ እኔ አልችልም። አዎ አንቺ ማትቋጠሪው ከዛ ጋር ውደጂው፣ ውደድ በቃ። እየሰማችሁ ነው? እናንተ መጀመሪያ ማንንም እንዲወዳችሁ አትጠብቁ። love yourself። love እንከን አታውጣ። መስታወት ጋር ቆማችሁ ማለት ነው ጥርሳችሁን እንታዩና እቺ ነገር እንዲህ ብትሆን ባትሆንም ወዳታለሁ። ይኸውላችሁ ራሳችሁን መቀየር ስትፈልጉ ጠልታችሁ አትጀምሩ። ምክንያቱም እግዚአብሔር ጠልቶን አልቀየረንም፣ ምን አድርጎ ነው የቀየረን? ስለዚህ መቀየር ስትፈልግ ወደ ነው የምትቀየረው። አሁን ዛሬ ላትቀይሩ ይሄንን ቃል ንገሩኝ። እኔ ከነማንነቴ ራሴን I love። እዚህ ተናገሩ። እኔ እኮ ማለት በጣም ዩኒክ ነገር ነኝ። የሆነች ነገር ብትኖርብኝም ሃሌሉያ ወደዋለሁ። this one እግዚአብሔር እንዲሁ ወደደ። እናንተ እንዴት ነው በክራይቴሪያ የምትወዱት? እንዴት ነው በክራይቴሪያ የምትወዱት? በቃ ጨክኑ። ዛሬ ውሳኔ ነው። ራሴን እንዲሁ በቃ ራሳችሁን ለመውደድ ሳምበዲ መምሰል የለባችሁ። ምንም እግዚአብሔር እንትን ምሰሉና ልውደዳችሁ አለ እንዴ? እንዲሁ ተፈቅረሽ አንቺ አራሚን በይ። አንዳንድ ትቆሙና ማለት ነው ታዩትና አንዳንዶቻችሁ ከንፈራችሁ ምን ነው እግዚአብሔር እንዲገባብ ያርከው አያረገውም። ታምሪያለሽ ጮና አይላፍ በይ። አንዳንዶች ድርጊታችሁ ራሳችሁ እንደማትወዱ ያስታውቃል። እኛ ዓለምን እንዲሁ ነው የምንወደው። አባታችን እንዲሁ ስለሚወድ ለዓለም ማድረግ ያለብን ሁሉ እናደርጋለን። ከዓለም የምንቀበለውን አናስብም፣ ለዓለም ምን ሰጠው ነው። because ፍቅር የምን ምልክት ነው? መስጠት ነው። በሏ ያ መስጠት ነው። እንሰጣቸው። ወንጌልም ይሁን የተቸገረ ካለ ብርም ይሁን whatever ቢሆን ትንቢት ቢሆን እንሰጣቸው። እኛ በመስጠት ነው የምንታወቀው። ለምን? የኛ ሀገር ባህል መቀበል አይደለም። እኛ ሀገር መርሃችን እንደዚህ ነው፣ ከሚቀበል ይልቅ ነው የሚለው የኛ ሰፈር ወሬ። yes ነው የምትሉት? ያ so don't hate yourself። ራሳችሁን ከርስ አታርጉት። don't damage yourself no በምንም ታምር። የእግዚአብሔርን ፍቅር እኛ ጋር መለማመድ የሚከብደን ለዛ ነው። የሆነ የምትነቅፉት ነገር አለ። እሱ ግን እንዲሁ ነው የወደዳችሁ። መለወጥም ከፈለጋችሁ እኮ የወደዳችሁት ነው የምትለውጡት እንጂ የጠላችሁ። እኛ እኮ ይወላችሁ ለእግዚአብሔር ጠላቶች ሆነን ሳለ ይላል እኮ። እኛ እኮ ጠላት ነው የነበርነው። ጠላቱን ነው ግን እሱ እንደዚሁ የወደደው። ስለዚህ አሁን እኛ ዓለም ይጥላን ችግር የለው። ለምን? የዚህ ዓለም ስላይደለም። እኛ ሌላ ዓለም አለን። ይሁን እንጂ በእኛ ዓለም ግን ጥላቻ የሚባል ስለሌለ
ይዘን የመጣ ነው በምን ይዘን ነው ፍቅር ነው so we love everybody so practice ግን ከራሳችሁ ጀምሩ okay now listen now so በዓለም ስላለን የዓለምም ቋንቋ ስለሌለን ኢየሱስም ውስጣችን የከተተው የሰማይ ቋንቋ ስለሆነ ስለዚህ ከዛ የተነሳ ዓለም እኛን ሊወደን አይችልም አይውደደን ግን እንወርሰዋለን ለምን ከተባለ የአብርሃም በረከት እሱ ነው ዘር የጠላቶችን ደጅ ይወርሳል አያችሁ ስለዚህ የአብርሃም በረከት እንዲፈጸም ነው ዓለም የሚጠላን ሆኖ የሚመጣው እናንተ ታዲያ ምላሹ የሚጠላችሁ መጥላት መሆን የለበትም በምንም መንገድ ሪአክት ያርጉ ግን ቢላፍ ሁሌም ፍቅር ሆኖ እናንተ ኦልራይት እነሱ ማሳየት የሚችሉትን ያላቸውን ነው የሚያሳዩት እሺ አንዳንድ ጊዜ የሆነ ቦታ ስትሄዱ የጌታ እንደሆናችሁ ስለታወቀ ሪጀክት የምትደረጉበት ጊዜ አለ ያ ሪጀክት ተደረጋላችሁ ግን እነሱ ሪጀክት ያርጉ እናንተ ግን ራሳችሁን ሪጀክት አታደርጉት የነሱ ነገር አትግዙት ወደ ውስጣችሁ አትክተቱ ውስጣችሁ መግባት ያለበት የእግዚአብሔር ነገር ብቻ ነው ቃልህን ሰጥቻቸዋለሁ ነው የሚለው አይደለም እሱ ቃል ብቻ ይኖር የነሱን ቃል ተቀበላችሁ እዚህ ውስጥ አትተረማመሱ which means እኔ ጋር መስራት ያለበት የሱ ቃል ነው እንጂ የነገሌ ቃል እንትንም አላሉ who cares ለምን መሰላችሁ በዓለም ሳላችሁ ከዓለማውያን አስተያየት አትፈልጉ ማያቁትን እንዴት አስተያየት ይሰጣሉ ልጆች ክሬዚ አይመስላችሁ ለዛ ነው እኮ ኢየሱስ አንድም ጊዜ ሰዎች ስለሚሉት ነገር ተጨንቆም አያቅም ለደቀ መዛሙርቶቹ ብቻ ነው ግን እኔን ማን ነው የሚሉኝ ያለው እሱንም ለፐርፐዝ ነው ስንት ጊዜ one time ከዛ ውጪ ይኸውላችሁ ከአብ በቀር አብም ሊገልጥለት ከሚፈልገው በቀር ወልድን የሚያቀው የለም and ከወልድ በቀር ደግሞ አብን የሚያቀው ካለ ዘን ዓለም ያቀኛል ብለ ለምን አስተያየት ትጠይቃለህ እኔ ስታይ ቆይ ማን ነኝ እኔ ቆይ ላንተ ማን ነኝ አንተ ከዛ እሱን ተቀበልና አይገርምም እንዲቋለኝ እና ምን ይበለ እግዚአብሔር የሚላችሁን ነገር ሳትፈልጉ ከላይ የላካችሁ አባታችሁ ሚለውን ሳትፈልጉ ያውም ዓለም ሳያውቃችሁ የማያውቀውን አስተያየት ለጥፎ እሱ ለምንድን ነው ማተር የሚያደርገው ይኸውላችሁ ሁሉ ጊዜ ለሰው እውነት መሆን ትፈልጋለህ ለሰው ራሳችሁን ሳምበድ ያርጋችሁ ፕሩቭ ማድረግ ትፈልጋላችሁ ልንገራችሁ ለሳምበድ ራሳችሁን ፕሩቭ አታርጉ ባይብል የሚለው እንደዚህ approve yourself approve ማድረግ ካለብህ አንተ ለማን ለራስህ approve yourself እንጂ እናንተ ለበለዚያ ወጥመድ ውስጥ ነው የምትገቡት የእግዚአብሔር ልጅ ኮንክ ድንጋዩን ዳቦ በል ስለዚህ አሁን ኢየሱስ ድንጋዩን ዳቦ የሚያደርገው ለማብለው ነው ለሉሲፈር ልጅነቱን ማረጋገጥ ነበረበት ለሰይጣን ማን እንደሆነ ማረጋገጥ ለምን ያስፈልጋል ለገሌ ማን እንደሆነ ማረጋገጥ ምን ያስፈልጋል አንተ ማንነትን ካወቅ ይበቃል እኔ ባለው ማን እንደሆንኩኝ ስላላወቅኩ ነው አስተያየት ምሰበስበው አይ ማን እንደሆንክ ካላወቅ በቃ እዚህ ምዛም አስተያየት ነው የምትሰበስበው ከዛ እንዲህ ያለኝ እኮ አይገርምም ምንድነው የሚገርመው ነው ያወራው እኮ የማያውቀው ሰው the Bible says ህይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል የሰወረው ማን ነው እግዚአብሔር የሰወረውን እገሌ ያቀዋል ስትለኝ ትንሽ የማይሆነው ከእግዚአብሔር እጅ ፈልቅቆ ሳምበዲ አንተን አወቀ ሴንስ የማይሰጥም አይደል ነገሩ ይጥላችሁ ዓለም ሜንሊ ስላላወቃችሁ የዚህ ዓለም ገዢዎች ይሄንን ጌታ አውቀውት ቢሆን ባልሰቀሉት ነበር ሶ ኢየሱስን ወደ መስቀል የመጡት ምን ስላደረጉ ነው they don't know even የሚያረጉትን አየና አባቱ የሚያረጉትን these guys are babies ሚሰቅሉት ማን እንደሆነ ቢያውቁ ኖሮ እንኳን ሊሰቅሉት እንሰቅላለን ያሉትን እየዞሩ ይገሉ ነበር ሉሲፈር ኢየሱስ ሲሰቀል ሲያይ ኢየሱስ ማን እንደሆነ ገብቶት ቢሆን ኢየሱስን ሚሰቅሉትን እየዞረ ነው የሚሰቅለው ለምን የኢየሱስ መሰቀል ሉሲፈር ምን እንደሚያሳጣው ይገባው ነበር ስለዚህ ዓለማውያኖች የሚያረጉት ነገር አውቀው አይደለም ያረጉት እናንተ ሊያቆም ይችሉበት ምንም ግራውንድ የለም የጀርባ ታሪኳን አጥንተው የጀርባ ታሪካችሁ የሚጀምረው እኮ ማለት ነው እናት ወድ ውስጥ አይደለም
ዓለም ሳይፈጠር ነው የሚጀምረው። አራሚን በሉ ጩና ከኔ ጋር ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። መቼ ታዲያ ምንድነው የምትለው? የነኛ ዓለማኖች why do you think የነሱ አስተያየት ለማተር ያደርጋል? ለማንኛውም ምንም ይሁን ምን ግን ይወረሳሉ። ሐሳቡ ገብቷቸዋል? አሁን ዝም ብላችሁ አጠገባችሁ ያለን ሰው የአብርሃም በረከት ውሰድ በሉት። ኢየሱስ የአብርሃም በረከት ላንተ ለአሕዛብ እንዲደርስ በእንጨት ላይ የሚሰቀል እርጉም ይሁን ተብሎ እንደተጻፈ ኢየሱስ እርግማን ሆኖልሃል። ምክንያቱም ይሄ በረከት ቀጥታ ካንተ ጋር ኮኔክት እንዲያደርግ። ስለዚህ እንዲህ ነው በረከቱ። አንተም ሞንክ ዘር የጠላትን ደጅ ጨርሱት። ጩና እንደዚህ በሉ። እኔ ተባርኬያለሁ። የአብርሃም በረከት እኔ ላይ ያለ ማለት ትወርሳለህ የሚለው shout yeah so ቢጠሉንም ምን እናደርጋለን? እንወርሳቸዋለን። ግን እኔ just like ከሌላ ዓለም መምጣትና ይሄ ዓለም ሁለት ዓለም ሚለውን just ባይብል ላይ በብሉይ ኪዳን ባለ መንገድ ምሳሌ ልስጣችሁ። can I go deeper? እናንተ ግን ለዲፕ አትሆኑም። ለዲፕ ባትሆንም እወዳችኋለሁ። can I do that? ይኸውላችሁ ከዛኛው ዓለም ነገር ማየት የጀመረ አንድ ሰው ዮሴፍ ነው። እንዳየ ሲናገር ወንድሞቹ ምን አደረጉት? ጠሉት። ይጥሉት እንጂ ግን ይገዛቸዋል። አንተ ተስፋ ቆርጠሃል። ራዩ የመጣው ከየት ነው? ስለዚህ ከላይ ስለመጣ ምን አደረጉት? ይሄ ልጅ የሌላ ዓለም ሰው ነው። ስለዚህ ሲሰሙት ጊዜ ጠሉት። እንደውም ልንገራችሁ ጥላቻቸው ዲግሪ ያለው 3 ሌቨል ነው ሄደው። ሰው ከክብር ወደ ክብር ይሄዳል። እነሱ are you with me now? ይኸውላችሁ አዳምጡ። የመጀመሪያው ወንድሞቹም አባታቸው ከልጆቹ ይልቅ እንዲወደው ባዩ ጊዜ ጠሉት። ህልም ሳይ አይደለም እንደተወደደ ሲያዩ። እግዚአብሔር በጣም ስለሚያፈቅራችሁ ህይወትን እስከ መስጠት መንፈስን እስከ መስጠት በቃ እግዚአብሔር ክሬዚ ሆኖ ነው ያፈቀራችሁ። ይኸውልህ እየበደልክም ካንተ ሰፈር አልጠፋ ያለው ለምን እንደሆነ አውቃል? በፍቅር አብዶ ነው። ያኔ ከዩኒቨርሲቲ ተመርቄ ወጥቼ ስራ ሲጀምር የጀመርኩኝ አመቱ 2 አመት ይሆናል አላውቅም። ብቻ ግን ያው እንግዲህ ፍንዳታ ነን። ጴንጤም ብንሆን ከካምፓስ የወጣን ፍንዳታ ነው። አይ ምን ይላል? ከእስር ቤት ነው የወጣ ነው። እና በቃ ማለት ያው ታዋቂ ስትባል ማለት ነው አለ አይደል? አኪም ምናምን ሲባል በቃ ቶፕ ሰው ይዛ ሰፈር ሰው እና ከዛ ሰው ሁሉ በቃ ስለሚያደንቅ ከሴቱም ከወንድም ጋር ሃንግ ታደርጋለህ ማለት ነው። ትዞራለህ አብረህ ምንድነው? አምደልኝ አንድ ሴት አይደለም ግሪሳ ነው ይዘን ምን ይላል? ሃሌሉያ በመካከል ሆነን ማለት በሳር መካከል ያለ አህያ ዛፍ የሚባለው ኢሳይያስ 44 ካሬቦስ ሶፍራጋሊያቶ ያ ብዙ የብርቱካን ፍሬ ባለበት አንድ ማንጎ ሆነን ምትል አይ አምደልኝ እና በቃ አለ አይደል የፍንዳታ ወጣት ላይፍ ምናምን እንደዚህ ነውና የዛን ቀን ጌታ ምናምን ብትሉኝ ማለት ነው ይደርሳል ይችላል። ይገባቸዋል ፋየር ነገር ኦኬ። እንደሱ ሆነ የተረባበሸ ላይፍ ስንኖር ማለት ነው እርብሽብሽ ያለ ላይፍ ደግሞ ደስ ሲለን ደግሞ ቸርች እንሄዳለን። እና እርብሽብሽ ያለ ላይፍ ስንኖር እኔ ልክ አይደለሁም ከእግዚአብሔር አንፃር ብዬ ምላቸው ግልጽ ነገሮች አሉ። ከዛ አንድ ቀን አንድ አገልጋይ መጥቶ ሰፈር ውስጥ ይጸልያል ማለት ነው አሉ ጴንጤዎች እዛ መኖሪያችን ሐኪም ቤት መኖሪያችን። ከዛ መጥቶ ይጸልያል። የሚያቁኝ ወዳጆች ያሉ እዛ ውስጥና አንድ እህት ቤት ከጸለየ በኋላ እዛ ጋር ያለው ልጅ ምስኪን ዶክተር ነው በጣም ቅን ልጅ ነው ሲጸልይለት ነው ይባላል። ቀጥታ መጣኔ ቤት አንኳኳና ገባ። ያው ማለት አንድ ክፍል ቤት ናት። አልጋ አለ ወንበር አለ። እኔ አልጋው ላይ ተቀመጥኩ ማለት ነው።
እሱም በርሎ ቁጭ አለ። ቸኩያለሁ ጸልዬ ልልሄድ ነው አለኝ። ኦኬ ጸልይልኝ አልኩት። አሁን እኔ የጠበቅኩት አንተ ሌባ አንተ ሞላጫ ምታረገውን ማይታወቅ መስል ተጎንብሽ አሁን ካሁን የሚያወራው ነገር እየጠበቅኩት ነው። እኔ እየጠበቅኩት ሌላ ነገር እሱ እንደዚህ አለ። አንተ ሰው እግዚአብሔር ካንተ ጋር ነው ሲል ከኔ ጋር ሃው እግዚአብሔር ካንተ ጋር ነው ታምር ይሰራል ምናምን ሲለኝ ማለት ነው መሳቅም ያዘኝ። የዛን ቀን ነው የሳራ ቅባትም የገባኝ። የ90 ዓመት ሰው ለዚህ ባል በልቧ ምን አደረገች ሳቀች። ስለዚህ እኔም ሳቅኩኝ አያቀኝም ብዬ ማለት ነው። እግዚአብሔር ካንተ ጋር ነው ይፈልጋል ስፔሻል ነገር አለ ላይ ምናምን ይለኛል ማለት ነው። እንዴ ብዬ እግዚአብሔር ምስክር ነው የናፈቀኝ መቼ ከሩሜ እንደሚወጣ ምንም የሚያወራው ነገር ሴንስ አልሰጣለኝ። ከዛ ወጣ ማለት ነው። እሰይ ተገላገልኩ። ይወጣቻለ ሰላም ይሄ በየበሩን ቆልብቼ ስማ አጨናነቀኝ እኮ ተመልሼ ተናድጃለሁ ተረብሻለሁ አልገባኝም። ብቻ እጄ አልጋ ላይ ተመልሼ ቁጭ አልኩ። ቁጭ ብዬ ደሞ እግዚአብሔር ካንተ ጋር ይላል ምናምን እያልኩኝ ማለት ነው። ልቤ ሳላቀው በእሳት ተቃጠለ። በእሳት እግዚአብሔር ምስክር ነው ለበለበኝ። በቃ ምን ላድርግ? the only thing ላደርግ የቻልኩት ዛሬ ልመስክርላችሁ 1 ሰዓት ሙሉ በግንባሬ ተደፍቼ አለቀስኩ። እኔ ያለቀስኩት እንባ ሲሚንቶ ላይ ይሄ እንደማይካ ነገር የተለጠፈ ነገር ሲሚንቶ ላይ የሲሚንቶ አይደለም የሚለጠፋል አይደለም እንትኑ ከለሩን ቀየረው። በምንም ብናሻው ከለሩ አልለወጣል። እኔ ከዛ ቤት እስከወጣ ድረስ የአምባይ ምልክት ሆነ። ተለወጥኩ ተለውጬ ቀረ አይገርም። ስለዚህ እኔ ምለውን ነገር ማቀው ነው። አጠገባችሁ ያለው ሰው ምንም ሆነ ምን እግዚአብሔር ካንተ ጋር ነው። እንዲህ አይነት ፍቅር ነው ያለ። እንደዚህ ነው የሚልህ በዘላለም ፍቅር ወድጄሃለሁ። ወረት የሌለው ፍቅር። ይሄ ማለት ኃጢአት እያጸደቅኩ አይደለም። በደከማችሁበትና ጸጋ ባልተቀበላችሁበት መውደቃችሁ አይቀር። ግብዛን ነው ምንሳሳተው ሁሌም ነገር አለ። በሐሳብ በድርጊት በንግግር እንሳሳታለን። ይሁን እንጂ ግን ያ ከእግዚአብሔር ፍቅር አይለየንም። Still God loved us. He loves us. አፍቅሮ ነው እንጂ የሚቀይርህ ተቀይረናና ልውደድህ ሚል አይደለም። እኛን ለመውደድ እሱ ሰፊ ልብ አለው። ከነቆሻሻችን ይፈልገናል። God is good. Can you praise him? Can you give him some praise? Hallelujah. Thank you Father God. So ዮሴፍ እንደተወደደ ሲያዩ ምን አደረጉት? ጠሉት። ጥላቻ ዲግሪ 1 ዮሴፍም ህልም አለመ። ከዛስ ለወንድሞቹ ነገራቸው። እነርሱም እንደገና በብዙ ጠሉት። ከጠሉት ወደ ብዙ አየ ከክብር ወደ ክብር እንዴት እንደምትሄድ መጀመሪያ ምን ነበር? ጠሉት። አሁን ደግሞ በብዙ ጠሉት። ጥላቻ መልቲፕላይድ። እርሱም አላቸው እኔ ያለምኩትን ህልም ስሙ። እነሆ በእርሻ መካከል ነዶ ስናስር ነበርና እነሆ የኔ ነዶ ቀጥ ብላ ቆመች። የናንተ ነዶች በዙሪያ ከበው እነሆ ለኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ ልትገዛን ይሆን አሉት። እንደገናም ስለ ህልሙ ስለ ነገሩም ይልቁን ጠሉት። ከኔ ጋር ጠሉት። በብዙ ጠሉት። ይልቁን ጠሉት። አያችሁ የጥላቻው ዲግሪ። የሚገርምህ ግን ይገዛቸዋል። ያመናችሁ አትመስሉ። ገና ያልወጣላቸው ጥላቻ ካለ ዓለማውያን ይጥሉ። ጎረቤቶች እናም ብለው በቃ እስከ መጨረሻ ድረስ ሲያስጠላ ነው ይበሉ። በቃ የሆነ ነገር ጎዝጉዞ አምጥተው ደጅ ላይ ፈንዲሻ እና አይጥም ገለው ቢሆን ዶሮም ያርጉ። የጥላቻቸውን ጫፍ ያድርጉት። ትገዛቸዋል። እንኳን ገባም ትሉኛ እንደንዴ ነው እንዴ? ከጥላቻ እኮ ጥላቻ ላይ ካሉ እኮ ገና ነው። እጅግ በጣም መጥላት ይልቁንም ደግሞ መጥላት አለባቸው። የሚገዛ ሰው እንደዚህ ነው፣ በጥላቻ ይንፈራፈራል። እየተግባባን ነው? እንደዚህ ያደረጉት ልጅ
የሰማይ ራእይ የሚያይ ልጅ ሄቨንሊ ነገር ይዞ ይመጣ ሊአልሞ ሲመጣ ከምድር ነው የሚመጣው ከየት ነው የሚመጣው ከሰማይ ነው ወደ ወንድሞቹ የሚሄደው ስለዚህ አሁን ይሄ ልጅ የሚመጣው ከሌላ አገር ነው አይገርማችሁም at any time dream ይዛችሁ ስትመጡ vision ይዛችሁ ስትመጡ ከየት ነው የምትመጡት ከሌላ ዓለም ነው የምትመጡት now ታሪኩን ታውቃላችሁ እናንተ እኔ የምፈልገው ፓርት ጋር ወስዳችሁ ነው alright አዩት ጠሉት and ምግብ ሊያደርስላቸው ሲመጣ አገኙትና ልብሱን ገፈፉት ደበደቡት አቆሰሉት ጉድጓድ ውስጥ ጣሉት አይገርማችሁ ጉድጓድ ውስጥ ከጣሉት በኋላ እነሱ ቁጭ ብሎ ይበላሉ ሲበሉ ቀና ሲሉ ማለት ነው እስማኤላውያኖች ለንግድ ያልፋሉ የሚዲያም ሰዎች በዛጋ ያልፋሉ ከዛ ይሁዳ ቀና አላየ እና ሄደና ሸጠው ሮቤልም አላወቀም ሮቤል ሲል ወይኔ ወንድማችን የለም ምናምን አሉ ይሁዳ ያቃል ኬዙ እንደሸጠው ያቃል so now ዮሴፍ ግብጽ ገባ alright ምን መፈልገው ያለው እዛ ጋር ነው አሁን ከከነዓን ሄዶ ግብጽ ከገባ basically diaspora ነው now ግብጽ የገባው እናንተ እንደምታስቡት ሊተራሊ ከከነዓን ሳይሆን ከቪዥን ነው የገባው ምንም ግብጽ እንዲገባ ያደረገው ምኑ ነው ቪዥን ራእይ ከሆነ ግብጽ ያስገባ አባላቶ ፍራዲያቶ ራእይ ከሆነ ወደ ሌላ ዓለም ይወስድ ከአዲስ አበባ ወደ እንትን ይሄድ አይደለም ከሰማይ Can you say yes? So ዮሴፍ ከከነዓን አይደለም ወደ ግብጽ ሄደው ከሰማይ ምክንያቱም ቪዥኑ ነው እየወሰደ ያለው now right here እንደገባ ዘፍጥረት 39 ቁጥር 1 ዮሴፍም ግብጽ ወረደና የገባው የጲጢፋራ ቤት ነው አሁን እዚህ ጋር ኢነርጂ ፈልጋለሁ ጲጢፋራ በሉ ከኔ ጋር ጮና ጲጢፋራ እዚህ ጋር ነው ማታወሩት አይደለም ጲጢፋራ so በእንግሊዝኛ ፖቲ ፌራ ፌራ ማለት it means sun ፀሐይ ማለት አያያያያያ ፖቲ ማለት it means servant so ልጁ የምን servant ነው የፀሐይ ዮሴፍ የምን ራእይ ነው ያየው የፀሐይ so ጲጢፋራ ቤት ሲገባ ዮሴፍ እያለ ያለው እየወረስኩ ነው ታላራቦሳ ታላማንዴ ልንገራችሁ መውረስ መጀመራችሁን የሚያሳይ ምልክት ይመጣል you will see tonight ማሶኬ ፓራቶ shout yes አንዳንድ የሆነ አይነት ሰዎች ህይወታችሁ ላይ መምጣት ጀምራሉ my friend ምልክት ናቸው የምን መውረስ የመጀመረ ጮና ነገር መውረስ መጀመረ ምልክት የሆኑ ሰዎች መምጣት ጀምራሉ ዝም ብላችሁ እንዲበሉ I receive sit down ማካቶፍራ ላዲያቶ so ጲጢፋራ ቤት ሲገባ ህልሙ ምን እያደረገ ነው እየተፈጸመ ነው ጲጢፋራ ያለውን ነገር ሁሉ ከሚስቱ በቀር አሳልፎ ከሰጠው ጲጢፋራ ለማን እጅ እየሰጠ ነው ለዮሴፍ so ዮሴፍ ያየው ፀሐይ ጨረቃ ከዋክብት ሲሰግዱልኝ ያለው እየተፈጸመ ነው ንገሩ እየተፈጸመ ነው ምን እያለ ነው ያመናችሁ ግን አይመስለኝም ይውላችሁ ልንገራችሁ መመጻደቂያ አይደለም አንዳንድ ልጆች ማለት ነው አንዳንድ ልጆች ምናልባት የኔን ስም ሌላ ቦታ ሰምታችሁ ሊሆን ይችላል እዚህ የመጣችሁት መምጣታችሁ ተራ አይደለም የሆነ ቪዥን እየተፈጸመ ለምን መሰለ ቪዥን መፈጸም ሲጀምር አግኝተ ማጣቃቸው አዳዲስ ሰዎች ማግኘት ትጀምራለህ አዳዲስ ሰዎች መጡ ማለት something is happening now you are very slow ትረብሻላችሁ ብዬ ነበር ይውላችሁ ምታቋቸው አብራችሁ ምትወጡት ምትገቡት ጓደኞቻችሁ ብቻ ከሆኑ ዝም ብለው የሚቀጥሉት ምንም የተለወጠ ነገር የለም ነገር ግን አዳዲስ ሰዎች መጣው እናንተ ጋር ኮኔክት ማድረግ ሲጀምሩ it is a sign የሆነ ህልም ምን እያለ ነው እየተፈጸመ
because the Bible እንደዚህ ይላል የማታውቀው ህዝብ ይገዛል የምታውቀው የማታውቀው አንዳንድ ሰው ሲመጣ ምን ይዞ ነው የሚመጣው ዘመኑ በደረሰ ጊዜ ከሴት የተወለደውን ከሕግ በታች የተወለደውን ወንድ ልጁን ላከው ለካ ኢየሱስ ሲመጣ ምን ይዞ ነው የመጣው ሲዝን ጮና ንገሩኝ ኢየሱስን ይዤ ሲዝን ተቀይሯል ደሞም ጌታ ሚልካቸው ሰዎች ይመጡልኛል ዛሬ በር ይከፈታል ይመጣሉ አራይቭ ያደርጋሉ ሲዝን shift ተነስና ሳየን 360 የከበረ ታለማንዴ sit down let me tell you ዛሬ የመጣሁት ወቅታችሁ ልቀይር ነው አጠገባቸው አለዞ ያያቸው ሰዎች ይበቁዋል በለ አዳዲስ መምጣት አለባቸው ሲዳ የዮሴፍ ሲዝን መቀየሩን መታቆት ህልሙን አለመ and then ወንድሞቹ በግ ሊጠብቁ ሄደዋል watch this now ወንድሞቹ በግ ሊጠብቁ ሄደዋል እሱ ወሪያቸውን ለማምጣትና ያው ስንቅ ይዞ ሲሄድ የሚጠብቃቸው ቦታ ላይ የሉ ሄዶ በሴኬም ምድረ በዳ ተንከራተተ ይላል ዞረ ይላል ምክንያቱም እዛ ነበር የሚያቃቸው ይውል ሲዝን መቀየሩን አንዱ ምልክቱ የምታቀው ሰው ቢሆን እንኳን ቦታውን ይቀይርባል ከነበረበት አቋም ምን ይላል ዞር ይላል ቤስት ጓደኛ እኮ ነው የምታቀው ሰው እኮ ነው የነበረበት ቦታ ላይ ግን ይደውል ከነበር አይደውልም አሃ ቴክስት ያረከ ነበር አያረግም why the season is ምን ማለት ነው ለሌላ ቦታ እየለቀቀ ነው ሜዳ ሶባላዲያቶ ራባካባያቶ እየተግባባን ነው እኔ እግዚአብሔር ጥቂትም ቢሆን ሞገስ በፊቱ ካለኝ ኦኬ እኔን እንደ ልጅ በትንሹም ያከብረኝ ከሆነ እግዚአብሔር አዲስ ሰዎች ሲዝንም ያሳዩ እናንተ ጋር ይመጣሉ say yes say receive the arrival of a new kind of people sit down ኢጢፋራ ቤት ሲገባ ፖቲ ፈራ ማለት ፀሐይ ማለት ነው ፖቲ ማለት አገልጋይ ነው ስለዚህ የፀሐይ አምላክ የሚያገለግል ሰው ቤቱ ሲገባ ዮሴፍ እያሰበ ያለው ምኑን ነው ህልሙን ነው ይውላችሁ ወንድሞቹም ቢሆን ከስንት አመት በኋላ ሲመጡ አይቶ አወቃቸውና ህልሙን ምን አደረገ አሰበ ስለዚህ ዮሴፍ ሁሉ ጊዜ አንድ ነገር ሲያ ህልሙ ነው ትዝ የሚለው እየተፈጸመ ነው እየወረስኩ ነው ይውል ራእያችሁንና ህልማችሁን ማያስታውሳችሁ ቦታ ላይ አትሆኑ so ጲጢፋራ ቤት ለምንድን ነው የምገባው ብሎ ዮሴፍ ሲያስብ no this is a son servant ስለዚህ ቪዥኑ somehow sense እየሰጠ ነው መውረስ ጀምር ያለው እኔ እኮ የዮሴፍ ነገሩ እኮ የሚገርመኝ ነገር ይኸውላችሁ ፀሐይ ጨረቃና ከዋክብት ነው አይደል እኔ መውረስ እንዴት ከፀሐይ ትጀምራላችሁ ቆይ እግዚአብሔር ብር ሰጣለሁ ሲል ሺዎች መቶ ሺዎች ሚሊዮኖች መልቲ ሚሊዮኖች ቢሊዮኖች ትሪሊዮን እያለ ቢሄድ አይሴ ኦኬ እግዚአብሔር ግን ትወርሳለህ ብሎ ቢሊዮን ሚሊዮን እያለ ከወረደ this is crazy are you with me now ወደ ሰማይ ወደ አብቀኝ ተደርሳለህ አልተባልክም የዳንክ ቀን ሰማይ ስፍራ አስቀምጠዋል ለካ የጀመርከው ከመጨረሻው ለካ ጣራው ሰጥቶ ነው ምን አይነት ጌታ ነው are you listening now ለካ ጣራው ላይ ቁጭ አድርጎ ነው ከፈለኩ ረድ ከፈለክ ሂድ ነው ለኔ በሉ መንፈስ ዓለም መግባት ጥያቄ አይደለም ለምንድን ነው መገባው እዛው ነው ያለው ቸርች ውስጥ የተማራችሁት የብሉይ ኪዳን አይነት ወሬ ነው አዲስ ኪዳን አማኞች ብዙ የላችሁ ብዙ ሮንግ ቲቺንጎች በጣም ኢንፊልትሬት አድርገው አበላሽተዋቸዋል ኢየሱስ በሰማይ ስፍራ ያስቀምጠናል ነው አስቀምጦናል ስለዚህ የት ነው ያለው ለምን ነው ሰማይ ስፍራ የምትገባው አሁን ስፒሪት ዓለም መግባት
የት ነው የምትገባው? ዛሬ ለምን እንዳለው ስለዚህ መግባት የሚል 8 መንገድ የሚል ትምህርት ተሰማና ራባካቶባ ይያከባታ የገባው ነው መጨረሻ ላይ ምንም ነገር የለም። አንዳንዶች ያላችሁ ክፍት ብታገኙ የጎረቤት ቤት መግባታችሁ አይቀርም። ወንጌል እየካዳችሁ እኮ ነው። አለማመናችሁን እኮ ነው ጸሎት የምትሉት። ቤዚክ ትሩዝ እዛ አስቀምጠዋል ከተባለ ምንድነው የምትሰራው? I am there already። ስፒሪት ዓለም የኔ መኖሪያ ሰፈር ነው። ሌላ ዶክትሪን አለ ቸርች ውስጥ በተለይ ፕሮፌቲክ ሰርክል ላይ ምንሰራ ልጆች ብዙ ነገር አመሰቃቅለናል። ለምን ሪል ጎስፕል ያላወቁ ልጆች ናቸው ፕሮፌቲክ ሰርክል ውስጥ የመጡት። anyway እንቀጥል። ለማንኛውም ምን ያሁን እሱን አይደለም እሱ በጊዜው ይሆናል። now ዮሴፍ ኦሬዲ ጲጢፋራ ቤት ሲገባ ገብቶታል። ምን መሆን መጀመሩ መውረስ። ሁለት ህልም ነው ያለመው አይደል? አንደኛው የነዶ ነው፣ ሁለተኛው ደግሞ የፀሐይ ነው። ሶ ያዕቆብ ራሱ እኔ እናት እና ወንድሞች ልንሰግድልህ ነው ልትገዛን ነው አለ። ሚስተር ያዕቆብ እናቱ የት ነው የምትሰግደው? ምክንያቱም ይሄ ራእይ በሚታየበት ጊዜ ኦሬዲ እናትየው ራሔል ምን አድርጋለች? ሞታለች። ከሞት ተነስታ ነው የምትሰግደው። ስለዚህ ይሄንን ህልም ሲተረጉም ያዕቆብ ራሱ ኮንፊውዝድ ነው። ምክንያቱም ይሄ ትንቢት የሚፈጸመው እነሱ ላይ አይደለም፣ እነ ፈርዖን ጋር የፀሐይ አምላክ የሚያመልኩት እነሱ ነው። የወንድሞቹ የሚፈጸመው እህል ሊገዙ ሲመጡ ነው። ከነቡሽ ዋጅ ናው ዮሴፍ ጲጢፋራ ቤት ገብቶ ነገሩ መፈጸም እንደጀመረ ማየት ጀምሯል። ናው ሂዝ አንደርስታንዲንግ ነው ራይት ዜር ቪዥኑን እያሰበ ነው ኤቭሪቲንግ የሚያደርገው። ዋትስ ኔክስት ናው ምክንያቱም ሪፈረንሱ ምኑ ነው? ቪዥኑ ነው። ጲጢፋራ ዮሴፍ ዛሬ ስራ እንዴት ነው? ውሎ ጥሩ ነው ጋሼ ምናምን ብሎ የሰራውን ቆጥሮ ምናምን ሲያስረክብ ሲገርመው ከዛ ደግሞ እቺንም አንተ ደርበ ስራ ሲለው ያን ደርበ ስራ ሲለው ዮሴፍ ከራዩ ጋር ነው የሚያየው። እንደን እቺን ሲጨምርለት መጨረሻ ላይ አንድ ቀን ጠራው። ዮሴፍ ያለውን ሁሉ ከሚስቴ በቀር ሰጥቻለሁ አስተዳድር፣ እኔ ከመበላው በቀር ሌላ ማሰብም አልፈልግም ሰጥቻለሁ ሲል ዮሴፍ ይላል። ከምኑ ጋር ነው የሚያየው? ከራዩ ጋር ነው የሚያየው። ሬፈረንሱ ምኑ ነው? ራእዩ ነው። እኔ ጥያቄ ልጠይቃችሁ እስቲ ህይወታችሁ ለሚፈጸሙት ነገሮች አሁን የምታገኙት የሚሆኑት ነገሮች ከምን አንፃር ነው የሚመነዘሩት? ምንድነው ሬፈረንሳቸው? ማለት ማነጻጸር የሆነ ሰው ሲመጣ ኦኬ ይሄ እየተፈጸመ yes ምትሉበት የሆነ የሬፈረንስ ቪዥን አላችሁ ወይ ነው? ጌታ አረጋው ሃሌሉያ። ይሄን ቃል እንድነግራችሁ ሲፈልግ ኢየሱስ ዛሬ አንድ መድኃኒት እንደላከላችሁ ልንገራችሁ። ኦራይት እኔ በማንኛውም ቀን ተኛውም ተንበረከኩም ራእይም ቪዥንም ድሪምም አያለው። ዛስሚ ናው ትላንትና ማታ አርፍጄ ኦሬዲ አሰላስዬ ለእናንተ ማወራውን በፊት የነሰማሁትን ምናምን አድርጌ አይቼ ባይነ ህሊና ምናምን ብዬ ወደ መኝታ ሄድኩ። ሲሄድ immediately I saw a dream, nice dream, very very nice። በጣም በቃ ልቤን የባረከው። አሚን ለማለት አትቸኩሉ። ለምን ጠዋት ስነቃ ረሳሁት። Are you listening? ረሳሁት። ከዛ ተመልሶ እንዲመጣልኝ ብታገል በልሳን ብለው በሜዲቴሽን በኢማጂኔሽን ብለው ያለኝን መሳሪያ ሁሉ ብጠቀም ሄዷል። ጌታ ሆይ ህልም ረሳው ብዬ ልነግራቸው ዛሬ it is shame for me please lord ብዬ መጸለይ ጀመር ማለት እሱን ተውና ሌላ ቪዥን አሳየኝ። አይደለ እኔ ለዚህ ቪዥን መጸለይኩኝ እኔ የጠፋው ነው። ምክንያቱም እኔ ሆም ብሎ ነው ግን ዞር ያደረገው። ለምን እንደሆነ አውቃቸዋል። ዮሴፍ ህልሙን ረስቶ ቢሆን ምን ማነጻጸሪያ ነበረው?
ነው ምን እንድትታከሙ እንደፈለገ ልንገራችሁ ሆን ብሎ ለምን ህልሙን ዞር እንዳደረገ ኋላ ላይ ትንሽ የገቡኝ ነገሮች አሉ ግን ይሄ ነው ዮሴፍ ከየት ነው የመጣው እንኳን ህልም አሁንም ፈጥናችሁ ስብከት ረሳችሁ ከየት ነው የመጣው ከህልም ተነስቶ ከሆነ የመጣው ምንድነው ከሰማይ ነው የመጣው ከራእይ ከመጣ ከሰማይ ነው የሚመጣው ከማን ነው አብራችሁ ፍሎ ያደርጋችሁ ነው ከሰማይ ነው የመጣው ነው እናንተ ዳግም ስትወለዱ ከየት ነው የመጣችሁት እርግጠኛ ናችሁ እስቲ ከሰማይ ነው የመጣው ተሚል ኦኬ ዮሴፍ ከየት ነው የመጣው በዮሴፍና በእናንተ መካከል ያለው ልዩነት ልንገራችሁ ዮሴፍ ከሰማይ ሲመጣና ግብጽ ሲገባ እስቲል ምኑን ያስታውሳል ህልሙን ያስታውሳል እናንተ ከሰማይ ወደ ምድር መጣው ስትሉ እግዚአብሔር ጋር ሳላችሁ የምታረጉትን አንድ የምታስታውሱት ነገር የለም ከሰማይ ከመጣችሁ ሰማይ ምን ታረጉ ነበር መቁለጭለጭ የለም እንነጋገር ሰማይ እያላችሁ ምንድን ነበር የምታረጉት የኛ በሽታ የነብዩ ኤርሚያስ አይነት በሽታ ነው እግዚአብሔር መጥቶ እንደዚህ ያለው በማህፀን ሳልሰራ አውቄያለሁ ሳትገባ በፊት እኔ አንተን የት ነው የሚተዋወቁት ከሞን ንገሩኝ ሰማይ ነው የሚተዋወቁትና እግዚአብሔር እንደዚህ ያለ እኔ ኦሬዲ ነብይ አድርጌያለሁ ልጁ ሲነገረው ግን እኔ መናገር አልችልም ብላቴና ነኝ ይላል which means ነብይ መሆኑን የሚያውቀው ነገር የለም እግዚአብሔር ግን ሰማይ ያለ ምን አድርጎታል ሶ ልጁ ወደ ምድር ሲመጣ ምን አድርጓል ረስተዋል እንዴት ላውራችሁ ዮሴፍ ግብጽ ሲገባ ህልሙን ረስቶ ቢሆንስ ምን እየተፈጸመ ነው ማለት ይቻላል አሁን ንገሩኝ በእናንተ ህይወት ላይ ምን እየተፈጸመ ነው የትኛው ራእይ ነው የሚፈጸመው የትኛው ድሪም ነው ሰማይ ያለ ምን የምታቆን አሁን እየሆነ ያለው why is this life now በዚህ ላይፍ ውስጥ ምን እየተፈጸመ ኦኬ ዛሬ ነው ያገለገልኳችሁ ነው ምን እየተፈጸመ ነው ዜሮ ምንም የምታስታውሱት ነገር የለም ሬፈረንስ የላችሁ ለምን መርሳት የሚባል በሽታ ይዟቸዋል ዮሴፍ ወንድሞቹም ሲመጡ ምን ነው ትዝ የሚለው ህልሙ ጲጢፋራም በሲገባ ህልሙ አሁን እናንተ የሆነ ነገር ስታገኙ ምን ትዝ ይላችኋል ከሰማይ ያላችሁ የምታቁት ነገር ምን ትዝ ይላችኋል ምንም